እኔም ፌመስ ያረኩት አለ ያው ታረቀ ሙሉ እንዴ በባይተዋር ጎጆው ትሪፑል ያለውት ቦክሰኛ ሳንተዋወቅ ተገኘ ኩሉ ፓታሩፓ ሰብተከትናሄ አኻ ሜሪ ከዛሩሚ ወሜሪ ዘንዳሄ አሁን ምን ያደርጋል ተበላሽተሻል እናትና አባትሽ ይፈልጉሻል ነመሰ ባቡት ነመሰ አሁን ማየው ስለ ምን ይመስላል አባዬው ምን እንደምመስል በጣም በዛ ጊዜ እርድና ቋንቋ ድንጋይ ማለት ማየው ጣሊያኖች እስር ቤት አድርገውት ነበር ገለመሌ ስሙን ሳንጠራው እንደ ዳማ ከሲንዲ ታሽተን እኮ ነው ወጣው የምሬል ነው ጊዜ ብዙ ያረጋል ቻል አርገው ይነጋል ጥላሁን ገሰም እዚህ እንደነበረ እናቱም እንደነበረች ማለት ነው እዚሁ ሰፈር 100 የሚያክሉ ልጆችን በማሰልጠን እንገኛለን የዚህ ፕሮግራም የክብር ስፖንሰር ቡና ባንክ ክቡራን ተመልካቾቻችን እንግዲህ እኛ ዘጠናዎቹ ዛሬ ያለነው መሿለኪያ በዋናው ስሟ ማለት ነው ኤግዚቢሽን ማዕከል ጀርባ መስከረም ማዞሪያ ያዋስናታል ሴንት ጆሴፍ ትምህርት ቤት ደግሞ አቀፍ አርገው አብሯት የሚኖር የሰፈሯ አንድ አካል ነው መስቀል አደባባይም እንደዛው እንደ ታላቅ ወንድም ዞር ብለን በፍላሚንጎ ኤግዚቢሽን ማዕከል ጀርባ መሿለኪያ የሚባለው ቦታ ላይ ያለነው አሁን ከጩጬዎቹ ጋር የመሿለኪያ ልጆች ኳስ ጫወታ ልንቀላቀል ነው ተከተሉኝ ማነስልሽ ናኦል እስኪ ተሰብሰቡ እስቲ ኑ ናኦል ገመቹ ያብስራ በቀለ ማርኮን አልፍሳ እሺ ያባብነት እሺ ዮናታን ተዘራ አቤል አስፎ አንድ ላይ ቡድናችሁን ስም ፍቅር መሿለኪያ ይመቻችሁ ለራሳችሁ አጨብጭባ ጭብጨባ ነው ማነው አሰልጣኛችሁ ይመቻችሁ መልካም ጨዋታ እንግዲህ ብሬ አቤት ለነበረ ትብብር ለመልካም ትግስት በመሿለኪያ ስም ይሄው እንግዲህ ኃላፊነት ወስደ ልጆች ላይ እንደምትሰራው ክብረት ይስጥልኝ ክብረት ይስጥልኝ ሙሉ ስም እስቲ ብራኑ ባዩ ይባላል ብራኑ ባዩ አካባቢ መሿለኪያ ነው ወልጅ ያደኩት መሿለኪያ አካባቢ ነው መሿለኪያ ታሪካዊ ሰፈር ናት እነዚህ ታዳጊዎችን ትውልድ ማዳን በሚለው ስራ እየሰራን አጉል ቦታ እንዳይውሉ ከ13 ዓመት በታች ከ15 ዓመት በታች ከ15 ዓመት በታች ከ17 ዓመት በታች ከ17 ዓመት በታች በወንዶችም በሴቶችም ቢያንስ 100 የሚያክሉ ልጆችን ይዘን ከጓደኛዬ አብራ በበጋ በማሰልጠን እንገኛለን እሺ አሁን አንተ በኋላ እንግዲህ ዋናውን ጨዋታ እንጫወት ያዘጋጀህልኝ እንግዶችን በየሰፈሩ በየቅያሱ ለመጫወት እነዚህ ልጆች ከመድከማቸው በፊት እንደው እነሱን ከኋላ አጅበን አንተ ትንሽ እንድትጫወት ስለምፈልግ ነው መሿለኪያ እነማን እግር ኳስ ተጫዋቾችን አፍርታለች ነጌራ ፋንቱ በቀለ ነፍቃዱ ሰለሞን ባሪያው ብዙዎቹ እንደዚህ አፍርታለች በጣም ብዙ አሁን መሿለኪያ ኤግዚቢሽን ማዕከል ጀርባ ነው ያለው እንደ ተካይልማ በላይ ብሎ ተጫወተ ነው በደንብ አስብ በኋላ ላይ በደንብ እናወራለን ይሄ ኤግዚቢሽን ማዕከል የናንተ መሰረት ሙዚቃ ታዋቂ ሰዎች ሲገቡ ሲወጡ ያያችሁበት ቦታ ነው ስለዚህ እስቲ ኤግዚቢሽን ማዕከልን ትንሽ አስተዋውቀኝ ኤግዚቢሽን ማዕከል ማለት ድሮ ራስ ብሩ ይባላል
ራስ ብሩ ነበረ፣ ባዶ ነበረ። ከጊዜ በኋላ ነው ኤግዚቢሽን ማዕከል የተባለው። እሺ ኤግዚቢሽን ማዕከል ተባለ። ኤግዚቢሽን ማዕከል ያው ብዙ ነጋዴዎች የሚስተናገዱበት ነጋዴዎች ደግሞ የሚስተናገዱበት ሰዓት የባንድ ዝግጅትም ለብቻ ይዘጋጃል። እውነት ነው። እነ ቴዲ አፍሮ የመጀመሪያ ዘፈናቸው እዚህ ነው ሙዚቃቸውን ያቀረቡት እና ብዙ አርቲስቶች እዚህ ይመጣሉ። እርግጠኛ ነኝ የዛን ጊዜ መግቢያ 3 ብር ነበር። 3 ብር ነበር መግቢያ። አስባችሁታል? 3 ብር ነበር ስንገባ የነበረው። ከዛ በኋላ ያው እያደገ እዚህ ደርሷል እና የማይመጣ አርቲስት የለም። ድንቅ ቦታ ነው፣ ታሪካዊ ቦታ ነው። ኤግዚቢሽን ማዕከል ብዙዎቹ ዘፋኞች እውቅናን ያገኙበት ነው። የመጀመሪያ ፕሮግራም ሲዘጋጅ ለጎሳዬ ምናምን ሁሉ ያው ያልመጣ የለም፣ ያልመጣ አርቲስት የለም። ኦፍ ኮርስ አንድ ነገር ላስታውስ፣ በኢትዮጵያ ሙዚቀኞች ታሪክ ኤግዚቢሽን ማዕከልን መርገጥ እንደ ትልቅነት የሙዚቃ ችሎታም ትልቅ ነገርን እንደመፈተን። ለምን ኤግዚቢሽን ማዕከል ታዳሚ በባህሪው ብዙ አይነት ቀለም ስላለው በባህሪም በምንም እነሱን ማሸነፍ ሌላ ቦታ ላይ ቀለል ያደርግለታል ይባላል። እስቲ ኤግዚቢሽን ማዕከል ከገቡት ውስጥ አንድ ዘፋኝ የምትወደውን ንጥራና አንድ ዘፈን ጀባ ብለን ወደ እንግዶቻችን እንሂድ። በጠዋት ከገቡ አይ በፈለከው ካንተ ቴስት አሁን ኤግዚቢሽን ማዕከል ያረገጠ የለም እንዴ? አዎ ያረገጠ የለም። እኔ እንኳን ሞዶ ጌታቸው ጋዲሳ እንስፈረው ደግሞ በጣም ሞዶ ሰው ታውቃለህ? አዎ ቻላርጊ ቻል ፍቅሬ ቻላርጊ ቻል ሞዴል ቻል ወሬና ነገር ለፍቅር እንዴት ይረሳል? መቸን አሁን እንግዶቻችን ተከተሉኝ። እኛ 90ዎቹ ነን። ነብሬ ናይስ አይበቃልም። መሿለኪያን ወክሎ ዋናው የሰፈሩ አድባር መጥቷል። እንግዲህ አቤት ኩራት! አክባር ይስጥልኝ። ደስ ይላል። ክብራችን ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ እኔ መውደድ ይባላል በሚገባ ሶማልበል ዋሴ ይባላል። ዋሴ ሪከርድ እንዴ በለው እውነት ነው። ግዴለም ተናገር። ሞክሼ ነው። ዋሴ ሞክሼ ነው። ያው ጄምባ እባላለሁ በሰፈሩ ቅጥያ ስም። እዚህ ነው ተወልደን ያደግነው። ዋሲውን አበራ እባላለሁ። የማይስምስ የሺ ወርቁ ትባላለች የሰፈሩ አድባር። አሁን አጋጣሚ ሆኖ በህይወት የለችም፣ ነፍስ ይማር። አሜን። ስለዚህ ዋሲ ከነሰውነት ከነሞገስ በደንብ ሰፈር ምሽት ስፖርቱን በደንብ እየቀጠቀጠ በሆነ ነገር እየገነባ ራሱን የጠበቀ ጤናማ ሰው በትክክል እውነት 100%። እነማን አይታችሁ ይሄኛው አቋም መጣ? የሚገርም የጊዜ ጉዳይ ሆነና ያው አሁን ያለው ሲቹዌሽን ጥሩ ቢሆንም እኛ እዚህ ለመድረስ ብዙ ዋጋ ከፍለናል። ብዙ በህይወትም ያጧቸው ጓደኞች ያሉኝ። ሰፈሩ እንደምታየው ነው። ብዙ የስፖርት ማዳበሪያ ምንም የለውም። እኛ ግን በተቻለ መጠን የተወሰኑ ጓደኞች ያሉኝ አሁን ወደ እንግሊዝ ሄደዋል። መስቀል አደባባይ ነው ለኛ መሰረታችን። መስቀል አደባባይ 50 ሰዋን እያንዳንዱ ደረጃ 50 ሰዋን እንላታለን። የሰማችሁ ነው። እሷን ከጨረስን በኋላ ደግሞ የምንሰራበት የምናዳብርበት ያን የለም። ማስታወቂያዋን ታውቃታለህ? የአየር መንገዷን እሷ ላይ ፑላፓችን እንሰራለን። ናቹራል በቃ ከተገኘ ቤት ያፈራውን እንበላለን። ካተገኘ ኡራኤል ጋር ካወቀው ዘሪቱ ሻሜታ በመርቲ ጣሳ እሷን 850 ግራም ጣሳ አክባር ይስጥልኝ የኔ ጌታ። እሷን ይዘን ሻሜታ ቤት የለም አለ። አሁን ሮብ ወይ ቅዳሜ ብትመጣ ይሄን ቦታ አታውቀው። ብሬኮ የሆነ ቀን ቅዳሜ ልምጣላው አይታሰብም አለኝ። መሿለኪያ ሮብና ቅዳሜ የገበያ ቀን ነው። ተው በጣም ሮብና ቅዳሜ ለየት ያለ ቫይብ አለው። የሚታወቀው ያው በሀዲድ ገበያ ነው የሚታወቀው። ያው ስፖርት ኤግዚቢሽን ማዕከልም ማጠገባችን ነው። ያኔ የሽሮ ሜዳ ልጆች ምናም ቅርጽ ሲወዳደሩ ያንን አየን። ራሳችንን በስፖርት አበቃን። እግዚአብሔር ይመስገን። ልክ ነው። ጨርቆስን ወክለን ተወዳደር ያለው ማስ ስፖርት ክለብ ቅርጽ ወይስ ቅርጽ ውድድር። አሁን ትንሽ ኪሎ ጨምሬ እንደው አሪፍ ነው። የሚገርም ማስ ስፖርት ክለብ በሚያቀርባቸው በማንኛውም ቦታ ላይ ለምሳሌ
ጠማማ ፎቅ፣ አዊ ሆቴል ወደ 6-7 ቦታዎች ተወዳድሬያለሁ። እና ታዲያ አይጨበጥም? ይጨበጣል። አባቴ ይሄ ዳጎስ ያለ እጅ የሚባለው እኮ ይሄ ነው። እና ትልቁ ነገር ወዳጅ አክብረ ስለመጣ በጣም ደስተኛ ላይ አክባሪሽ ስልን እዚህ ለመድረስ ግን የከፈልነው ብዙ ነገር አለ። እስቲ አሁን እኔ ስፖርቱ እንዳለ መስቀል አደባባይ እኔም ነበርኩበት። ከልደታ መተን የመስቀል አደባባይን ደረጃ ያሮጠ አስዋድ ማርሻል አርት ትምህርት ቤት እዚሁ እናንተ ሰፈር ነበር። በትክክል እና አየናቸው ምትኩ ኮብራ በትክክል እነ ደረጀ እነ ወንድሙ እነ ዳኒ ጆርጅ ምናምን ዳኒ ጆርጅ ይወል ቤቱ ኧረ ተው ና ወንድሙ የታለ በረከት ቆይ እንገባለን የነ ዳኒ ጆርጅ ቤት እንገባለን። ችግር የለም እንጫወት። በጣም ጥሩ እንጫወት። የስንታየው ኢቦንጎ እዚህ ጋር ቁጭ ብሎ መጽሐፉን እያነበበ የሀዲያው ልጅ ኪለ ሀዲዮስ ቤተሰቦቹ እዚህ ነው ያሉት። እዚህ መጥቶ መጽሐፉን ይዞ በር ላይ መሰጣል። የሚገርመው ብዙ ታዋቂ ለምሳሌ ኃይሉ አመርጋ ጃኖ ባንድ ጀግና እዚሁ ነው። ጊዜ ብዙ ያረጋል ቻል አድርገው ይነጋል። ከዚህ ሰፈር ወጥቶ አርቲስት ባይሆን አንድ ሰው ይገርማል። እንዳለ የምታየው አርት ነው። ባይሆኑ ነው የሚከብደው። እንደ ዳማ ከሴ እንዲህ ታሽተን እኮ ነው የወጣነው። የምሬን ነው አባባ። በጣም እንደ መድኃኒት ታሽተን እንደ ባባ አፈር ልሰን ነው። የምሬን ነው የምልህ። ግን ሁሉም አሪፍ ቦታ ነው። እግዚአብሔር የተመሰገነ። ወደ ኤግዚቢሽን ማዕከል እንግባ ይቻላል። በኤግዚቢሽን ማዕከል ታሪክ በጋርድነትም ሰራ ነበር። ትላልቅ ታዋቂ አርቲስቶችን ባክስቴጅ በመጠበቅ ያን ግርግር አሳልጠ መኪናቸው ውስጥ እንዲገቡ አድርገሃል። በትክክል ከላኪያቸው ነህ። በትክክል ኩራታቸው ነህ። በትክክል እስቲ በጣም የቅርበት ወዳጅ ከዚህ ዝግጅትም ውጪ እየተደዋወላችሁ የወንድምነቱን የበርታ ኤነርጂ የሚሰጥህ ማንን አርቲስት ተራለኛለህ? ብዙዎቹን ጠርቼልህ እንትን አልልም። በተቻለ መጠን ግን ያው ለ20 ዓመት ኤግዚቢሽን ማዕከልን በሴኩሪቲ ከኔ ውጪ ማንም ሰርቶ አያውቅም። የሰፈር ልጆችን በአካል ቢልድ ያደረጉትን እያስተባበርኩ አሰራለሁ። ተጨማሪ ደግሞ ሲሆንብኝ ናይት ክለብ ላይ ያው ከ2000 ጀምሮ ነው 18 ዓመት በሴኩሪቲ እየሰራው ስቲል ነው እየሰራው። የት ነው የምትሰራው? አሁን ፓልሚ ክለብ ዋናው እዛ እየሰራው ነው። እስቲ የሰራህባቸውን ትዝታ ያለህን ክለቦች እስቲ እናነሳስ። አሁን ቢፈርሱም ቢያቆም ትልልቅ ቤቶች ናቸው። የሚገርም ፒያኖ ባር፣ ስቶክሆልም፣ ሞንዲያል፣ የነ ወንድሙ ጅራ እና ሃይማኖት ግርማ እዛ ሰርቻለሁ። ለብዙ አመታት በናይት ክለብ አሳልፌያለሁ። ትንሽ የሚያናድ ሴኩሪቲ ላይፍ ላይ የሚሰራውና የሚከፈለው ያማል። እውነቱን ለመናገር በጣም ፕሮፌሽናል ሆኖ እዛ ቦታ ላይ የቆሙ ሴኩሪቲዎች ስም ደግሞ የሚያበላሹ በእናንተ ስም ደግሞ የሚገቡም ደግሞ አሉ። አጓጉል ባህሪ ያላቸው የሴኩሪቲ ስም እናንተ ፈክታችሁ አንብባችሁም ታላላቆቻችሁ ገርታችሁም የቆማችሁትን ስም የሚያበላሹ ደግሞ እንደዚህም ብሎ ዘው ብለው ደግሞ የሚገቡ አሉ። አይጠፋም። በመሃል መጠበቅ ያለባችሁ እናንተ። በትክክል የኔም ትልቁም ሐሳቤም አሁን ኢቨንቶች ምናምን እየሰራው ነው። አሁን ለምሳሌ አሸንዳ ላይ 80 ሴኩሪቲ ነው ያቀረብኩት በግሌ የሰፈር ልጆቹን እያሰባሰብኩኝ አንዳንድ ደግሞ ከአንዳንድ ቦታም ተጨማሪ እያመጣው እስካሁን ድረስ አስከብረ ነው ኤግዚቢሽን ማዕከልን አለን። አሁንም አዲስ ዓመት እንቁጣጣሽ ገና ብትል የኛው ነው። አሁን ዋሲዬ አንድ ጥግና አንድ ጥግ ጠይቃለሁ። ይቻላል። ልክ ስትጀምር ኤግዚቢሽን ማዕከል መግቢያ ስንት ነበር? ድሮ እነ ኪዊንስ በነበሩበት ጊዜ ሜሞ በነበረበት ጊዜ ያኔ ኮንሰርት ሲዘጋጅ መዋሸት የለም ስንት 3 ብር 5 ብር? ኧረ እንደዛም አይደርስም። አንዳንድ ብርም ነበረ። አዎ ለነገሩ አንተ በሴኩሪቲ ስለምገባ መግቢያውን አታውቅም። በእኛ አንከፍልም። እሺ አሁን መጨረሻ ላይ ደግሞ ከ20 ዓመት በኋላ መግቢያ ስንት ነበር? አሁን የኮንሰርቱና እንትኑ ይለያያል። ኖርማሊ 200 ብር ነው መግቢያ። ኖርማሊ እንቁጣጣሽ ገና ፋሲካ ሲዘጋጅ ለመገበያየት እንደውም እሱም የሚጨምረው ወደ መጨረሻ አካባቢ 100 ብር ኦሬዲ ኖርማል የሚከፈል ኮንሰርቶች ሲሆኑ ነው። እስቲ ባንተ ዙሪያ የምትጠራቸው የስፖርቱ ጀግና የምትላቸው የስፖርት ሱሰኛ የስፖርት ባህል ሰንቀው የሚጓዙ ጥራል። ከየትም ሰፈር በጣም ጥሩ ደስ ካለ ሰፈር በጣም ጥሩ አሉ። ፈረንሳይ ጀግኖች ኮልፌ አሉ። ቦክሰኛ አሁን አሜሪካ ነው ያሉት። ብዙዎቹ የሉም ሀገር ውስጥ አሉ። አሁን ደግሞ ካሉት እነ ኮንሶ እነሱ አሉ። አሪፍ መሿለኪያ እንምጣ። ከዚህ ሰፈር የማዘሩን ቤት ገርበብ የፋዘሩን ቤት ገርበብ አድርጎ ስፖርት ቤት የሰፈር ብረት ቤት
ከፍቶ ሰውን ለማነጽ ጩጬዎቹን ለማነጽ እየሞከረ ድክ ሲል ነበር። በፈላነት የምታውቀው ማን ነው? እኛ ኦልሬዲ ስንጀምር ጃምቦ ስፖርት ቤት ይባላል ደንበል ጀርባ 17 ቀበሌ ነው። እዛ እንሰራ ነበረ። ቸሬንም ታውቋል? ቸሬ 13 ቀበሌ ለጋሃር አካባቢ እሱም አለ። ተወዳደርኩበት ማለት ማስ ስፖርት ክለብ ደግሞ ከ24 ቀበሌ ሪቼን ወረድ ብላ አለ። ባይዘው ያው በግራም በቀኝም በዚህ ስትወጣ ደብራችን አለ ሰማዕቱ እስጢፋኖስ፣ በዚህ ሰማዕቱ ቂርቆስ አለ። እነሱ ያዋሱናል። በዚህ ስንወጣ ቦሌነን፣ በዚህ ስንወጣ ጨርቆስ ነን። አንበሳ ማለን እንግዲህ ሁለት ቀለም ማለት ነው። በሁለት ቀለም ስንት ቤተክርስቲያን አለ? እንደው ሰርክል ስራ አለ። ቂርቆስ በዚህ አለ፣ እስጢፋኖስ አለ። ከፍ ካል ኩራኤል አለ። በዚህ ደግሞ ያሬድ ቤተክርስቲያን አለ። መስጊድ ደግሞ ስንት አለ? 35 ሜዳ አለ። መስጊድ 35 ሜዳ ማለት መስቀል ፍላወር ማለት ነው። መስቀል ፍላወር ስቴዲየሙ ጋር አለ። ወሎ ሰፈር ጋር አለ። ትላልቅ መስጊዶች ናቸው። አሁን ዋስዬ እንደው ደስ ብሎት ያው ስፖርተኛ ነው። ቅድም ብለሃል አሆይ ብሎ አይሬ ሲባል ሰው ወዲያው ሆነ ቦታ ሲሄድ እናንተ ወዴት ነው የምትሄዱት? እኛ ራሳችንን እንደብቃለን። ከ8 ሰዓት እስከ 10 ሰዓት ያለችዋን ምግባችንን እንበላና ወገብ ጥገና ኮረፌ አለ በለው። በዚሽ ጋር እንደገባ ከባድ ኮረፌ እሷን እንጠጣለን። ናቸው ሻጯ እትዬ አምጣ ጠጥተህ ልታስጠጣ እርጅና ይሁን ምን ይሁን ያሳዘ ልጠጣ መሰለኝ እየረሳው ነው ወዳጄ። አብሽር እዚሽ ኮረፌያችንን ሲመጣልን ስማቸውን እንጠራለን። ከ8 ሰዓት እስከ 11 ሰዓት ያለችዋን አይሬ ሰዓት የሰፈር ልጆች ያው ዲሽ ቤት አለ፣ ፊልም ቤቶች አሉ፣ ህንድ ፊልም አለ። ወደዛሽ ቦታ ሄዳሉ። በህይወቴ ብታምንም ባታምንም ተወልጄ አድጌ ጫት ነክቻለሁ በህይወት ዘመን። ስፖርት ነው የምትቀማው። ክርስቶስ ምስክሬ ነው። ስፖርት ጥቅማል። በቃ እሷን በደንብ አድርጌ አጣጥሜ ጠዋት እንገባለን። ጠዋት እስከ 2 ሰዓት ከሰራን በኋላ ስፖርታችንን ሰማዕቱ እስጢፋኖስ አለ። እዛ ሄደን አንድ ጆግ ጸበላችን ይጠጣል። ከዚያ አድርሶናል። ከበረከቱ ይድረሰናል። እዚያ አድርሶናል። ክብሩ ይስፋ። እስቲ ዋሴ የምር ከምንም ጋር ሳታገናኙ ከምትወደው ዘፋኝ ማንጎራጎር ደስ የሚል መጀመርም ብቻ ሊሆን ይችላል። እኛ ከስቱዲዮ እንለቀዋለን። አንድ ዘፈን በመሿለኪያ ስም አብረን እንሰራ። እንግዲህ የራሴን ልግባበት። አዎ እንዴ በባይተዋር ጎጆ ክሊፑ ላይ ያለሁት ቦክሰኛ ሳንተዋወቅ ተገኘ ነው የሚባለው። ዋዜር ገርይላል አምባቢ ስንት ክሊፖች ሰርታል? ክሊፕ የታረቀልኝ ነው። ፊልሞች ላይ አንድ ሙሉ ፊልም ጎረቤት ቴሌቶን አለ። የወንዶች ጉዳይ ላይ ያለውበት እያሯሯጥ ነው እንትናን አለንበት ሬንጀር ለብሼ በጣም በዚህ አይተኝ ነው ፈርጄ ነው የምታቀኝ። አይ ገበጋው መጣልኝ ታውቃለህ። ከዝነኛ ሰው ጋር ነው ያለሁት። ትንሽ እኔም ፌመስ ያረኩት አለ። ያው ታረቀኝ ሙሉ በእኔ ነው ያው ፌመስ ጎረቤት ሀገር የጨርቆስ ጎረቤት ሀገር። እስቲ እንስፈኑ አይባይተዋል። በዜማ ልግባው ወይስ ፈለግ ግጥሙንም አንብበው እስቲ። እጄ የለም እስቲ ጭራሮ እጄ የለም። ክሊፑን ልበለው የፈለግከውን በለው። እሱም በለው ደስ ይለኛል። ግን ከቴዲ ታደሰ ደስ ያለ ወይ ካበበ ተካገ ዘጠናዎቹ ጭራ የምታድር ጭራ ለፍታ የምታድር እንዴት አስናቀችኝ ቀድሚያን ጎጆታ ጎሷ አስተማረችኝ። ቀጥለው ይበቃል። ይሄ ከስቱዲዮ ደግሞ እንገባዋለን። እስታይ ጭራ ለቅማ የምታድር እስቲ የምር ግን አሁን እንደ መዝጊያ እናድርገው። እሺ ከምሁራን፣ ከፖለቲከኛ፣ ከአርቲስት ማለት ሰዓሊ፣ ማርሻል አርቲስት፣ ስፖርተኛ፣ ቦክሰኛ ይህን ሰፈር ይወክላሉ። ከዚህ ሰፈር ጋር እንደው መነሳት አለባቸው። ብዙ ጊዜ ተነስተው አያውቁም የምትላቸው ይሄ ያንተ ካሜራ እነ ምትኩ ኮብራ እነ ወንድሙ አለ አስዋዱ ስቲል አሁንም አለ ቀበሌ ላይ አለ ደረጀም አለ። አየናቸው ምትኩ ኮብራ አየናቸው። ቴንክ ዩ እነሱ አሉ። ያው አስዋዶች ማለት ነው። አዎ አሁን እንደነገርኩ ጨርቆስ ላይ ደግሞ ያው ማስረሻ ስፖርት ክለብ አለ። እኛም እዛው ቢልድ እናደርጋለን። ይሄኛው ማይተው ከሆነ ጎልደን ጂም ነው። አሪፍ የጎልደን ጂም ኤግዚቢሽን ማዕከል ፊት ለፊት ኤግዚቢሽን ማዕከል ነው። ያው እንደ እንትን ማስተላለፍም መናገር የምፈልገው ያው ብዙ ሰፈሩ ላይ የስፖርት ማዘውተሪያ የለም።
ጥረቴም እሱ ነው። ፈጣሪ ካሳካው ብዙውን ጊዜ አይተው ከሆነ በሱስ የተጠቃ በሱስ ያጣሁት ጓደኛዬም አለኝ። የሚገርም በጣም ብዙ ትሄድበት የለም ወጣቱ የሚያዘወትርበት የራሱ ነገር ስለሌለው ራስ አምልጠ ካልወጣ በስተቀር ከባድ ሰፈር ነውና ሰፖርት ቢደረግ ስሙንም ሰፈሩንም ወደ አዲስ ታሪክ ይሆናል። ይመቻችሁ። ኢትዮጵያ ለዘላለም ትኑር። አሜን። እኛ 90ዎቹ ነን። ግብዶ አጠገብ ያለ የመሿለኪያው ይቀጥላል። አዎ እናስጥልኝ ብያለሁ። እናስጥልኝ መስለኝ እንግዲህ ትልቅ ሰው እንግዲህ ኮፍያ መውጣት አለበት መሰለኝ። አይ አይደለም አድርገውና ላድርገው። እውነት እሺ ይቅርታ። እንግዲህ ማን ልበል? ስሜ ዮሴፍ ዘውገ ገብረ ክርስቶስ ይባላል። በቅጽል ስሜ ደግሞ ቱሬ ባዩ ከመሿለኪያ ይባላል። ቱሬ ባዩ ከመሿለኪያ። ቱሬ ባዩ ለምን ተባለ? ቱሬ ባዩ ማለት ድሮ በዚህ አካባቢ ስንኖር ለእያንዳንዳችን እንደነበረው በየአካባቢ ሁሉ የነበረ የቅጽል ስም አወጣጥ አለ። በዛ ያው ትርጉሙ ኃይለኝነትን የተለያየ ነገር በዛ በኃይለኝነት ዙሪያ ያካተተን ነገር በመመልከት እንደዛ የሚል የቅጽል ስም አግኝተናል። ራሱ እንግዲህ እኛ በማለት የሚታወቁት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ናቸው። እስቲ በቀዳማዊ ኃይለ ሥላሴ ዙሪያ የምታውቃቸው ቤተሰቦች ከነሱ ጋር በጣም እንደ ቤተሰብ የተጋመዱ ምናልባት ገፋ ሲልም የተዋለዱ ሰዎችን ታሪክ ታውቃለህ ነው የተባለው። እስቲ ስለነሱ አጫውተኝ። በቅድሚያ ከራሴ ልጀምር። እሺ። እኔ ዮሴፍ ዘውገ ገብረ ክርስቶስ እባላለሁ። የራስ ዳርጌ የልጅ ልጅ ልጅ ልጅ። እውነትህን ነው? በክብር የኔ ጌታ። እሺ። ከጃንህ ጋር የተጋመደ ዝምድና ያለን የሚሆነው የኃይለ ሥላሴ አባት የራስ መኮንን እናት የኛ አያት ልጅ ናቸው። የሚገርም ነው። እና በዛ አይነት የተጋመድን የተዛመድን ሰዎች እና በብዛትም ብዙም አሉ። እዚህም አጎታችን ልጅ እንግዲያ ገብረ ክርስቶስ የሚባል ይሄ ሰፈሩ በሱ የሚጠራበት፣ ያኛው ደግሞ በእኔ አባት ስም ልጅ ዘውገ ሰፈር ተብሎ የሚጠራበት ወደታች። አዎ። እሺ። እና ይሄም የምታየው መሬት ይሄም ፊት ለፊት የምታየው ህንጻው ያለበት ማለት ነው። ይሄ ገቢዎቹ ያለበት። እሺ። እሱ ሁሉ የኛ ሰፈሩን በአባቴ ስም እንደሚጠራ ነው የሚገልጽልኝ። እና በጣም ይገርማል። ዘርፈ ብዙ በጣም ብዙ ዘመዳሞች ብዙ አሉ። በህይወትም ያሉ አሉ፣ በህይወትም ኖረው ሌላ ሀገርም ያሉ አሉ። እና ለጊዜው ያህል ያው እስከዚህ ለጊዜው አይደለም እንጂ በደንብ እንጫወታለን። ልጅ ዘውገ ማን ነው? የደጃዝማች ገብረ ክርስቶስ ልጅ። እስቲ ልክ እንደ ልጅ ዘውገ ልጅ እንትና የሚባሉት አንተ የምታውቃቸው እስቲ ጥራልኝ። ልጅ ዘውገ ማለት ከንጉሳውያኑ ቤተሰብ ከንጉሥ ሳህለ ሥላሴ ይሄ ዘር ግንዱ የሚመጣው ከዛ ነው። ሲቀጥል ደግሞ ሲጀምር የሰለሞን ዘር ነው። ንጉሥ ሳህለ ሥላሴ የሸዋው ንጉሥ ያንኮበሩ ትልቁ ምሁሩና አዋቂው ንጉሥ የነበሩ ናቸው። እዛም በኋላ የሚኒሊክ አባላል ንጉሥ ኃይለ መለኮት አለ። እሺ። ከንጉሥ ኃይለ መለኮት ጎን ደግሞ ወንድማማች ታላቅና ታናሽ ራስ ዳርጌ ማለት የሚኒሊክ አጎት የነበሩ ናቸው። እና በዚህ መልኩ የተዋረደ ቤተሰብ በጣም ይገርማል። ልጅ ዘውገ እዚህ መሀል የልጅ ልጅ ሆኖ ይደርሳል። ከዛ በኋላ እኛም ደግሞ በዛ ውስጥ የተካተትም ማለት ነው። በጣም ደስ ይላል። በመሿለኪያ ታሪክ ትንሽ ጉልቤነትም ላይ ሰፈር ማስከበርም ላይ ነበርክበት። በእውነት ትክክል። እውነትን ነው። እስቲ በአንተ ጊዜ ሰፈር ስታስከብሩ ከሌላ ሰፈር ጋር የሰፈራችን ልጅ ተነካ ብላችሁ የጉርምስናን አቅም በምታሳዩበት ጊዜ ከአንተ ጋር የነበሩ የመሿለኪያ የጨርቆስ ወይ ደግሞ መሿለኪያን የሚያዋስኑ ሰፈሮች ላይ የነበሩ እስቲ ወንዶችን እንጥራ። በጣም ጥሩ። እንግዲህ ሲጀመር ለመጀመሪያ ጊዜ ከስቴዲዮም እንጀምር። ስቴዲዮም ራሱን የቻለ 3 ግሩፕ ነበር። እሺ። ከኛ በእድሜ የሚበልጡ እነማ? በእኔ በኩል እነ ተስፋዬ ኩርኩር እነ ገነና አበራ ይባላሉ። እሺ። አሁን በህይወት የሌሉ ማለት ነው። የነሱ ታናሽ። በእኛ ደግሞ ደረጃ እነ ስንዝሮ። እሺ። ታሪክ የሚያውቀው ስንዝሮ፣ ቶሬ ባዩ፣ አቡሌ ማሞ፣ ያዙልኝ፣ ከራራው በጣም ብዛት ሊጠራልም ይችላል። ይገርማል። እና የተጠናከረ ግሩፕ ኖሮ በቦንዳ ብረቦክስ ተብሎ ተሰርቶ በተለያየ ሰፈር እንሄዳለን። ይገርማል። በተለያየ ሰፈር በቦንዳ ነው የምትሰሩት? በቦንዳ ነው።
በቦንዳ የተጠቀለለ ነው። ስለ ብረት ቦክስ ታውቃለህ? አራው በቦንዳ አላውቅም እንጂ ብረት ቦክስ በብረት በማቅለጫ ምናምን ቀልጦ በእርሳስ ማለት ነው። በእርሳስ እና እኛ ደግሞ ያንን ወቅቱ ያንን ጊዜ ስለማይፈቅድ በቦንዳ የራሳችንን ስራ እንሰራለን። ሰርተን ቦንዳ ያዡ ከፊት ሄደ ብረት ቦክሱ ማለት ነው። ከኋላ ደግሞ እማየው የሚባል ነገር አለ። እሺ እማየው ማለት አሁን እማየው ስል ምን ይመስልሃል? አባየው ምን ነው የሚመስለው? በጣም እማየው ማለት በዛ ጊዜ የእርድና ቋንቋ ጊዜ ድንጋይ ማለት ነው። እማየውና ድንጋይ ማመሳሰል ታስቃላችሁ። እሺ እና ያንን ድንጋይ በሸዋ ዳቦ ወረቀት በካኪ በየመደብሩ 5 ሳንቲም የሚሸጥ በዛ ውስጥ ይዘን ሄደን አንድም የሰውን አስተሳሰብ ስለ ልቦና ለመውሰድ ነው እንዳልጠረጠረ። ለምሳሌ በካኪ ነገር ይዘህ ስትሄድ ምንድን ነው የሚመስለው? ሆስፒታል ፍራፍሬ ይዘህ ሆስፒታል ሰው ለመጠየቅ ነው የሚመስለው። ግን ያ ነገር ግን ወጥቶ ግን ፈንጂ ነው። ሰው ጭንቅላት ላይ ካረፈ ምንድን ነው የሚሆነው? ጉድ ነው። ለሆስፒታል ፍራፍሬ የሚያደርሰው ሰውዬ ሰው ወደ ሆስፒታል ሊያደርስ ማለት ነው። አዎ። ሁለተኛው ማለት ይሄ በስንዝሮ የሚመራው ማለት ነው። በእኛ የሚመራው አሪፍ ነው። ሶስተኛው ደግሞ ባለካቴናው ይሄዳል የሚያስገርፍበት በዛ በነገር ውስጥ እንኳን አለው ቅድመ ተከተላል። ቅድመ ተከተላል ባለካቴናው ገብቶ የሚገርፍ። ስለዚህ በዛ ግሩፕ ውስጥ ሶስተኛ፣ ሁለተኛ፣ አንደኛ ሆናችሁ ያን አካባቢ በጉልቤነት የተወሰነ ጊዜ ወይ ደግሞ የእድሜያችሁን የጉርምስና ተሳትፎ ተሳትፋቸዋል። በነገራችን ላይ ክቡራን ተመልካቾቻችን ቅድም እርሳስ ያለው ሊድ ነው። እንደ ቀላጭ ሆኖ ያው እርሳስ ሲባል የሚጻፍበት እርሳስ አይደለም እና እንደ ብረት የሚቀልጥ ነው። እስቲ ታሪካዊ ነገሮች እናነሳሳ። የጉልቤነት ታሪኩ ያው ናሙናው ይሄ ነው። መስቀል አደባባይ ኤግዚቢሽን ማዕከል የማን ነበር? እንዴት ነበር? ኤግዚቢሽን ማዕከል ከመሆኑ በፊት መስቀል አደባባይ አሳካይ ምን የምታውቀው ታሪክ አለ? እስቲ ስለ ፍላሚንጎ አስተዋውቀን። መስከረም ማዞሪያን ኤቭሪቲንግ። መስቀል አደባባይ ድሮ ፉልውሃ ሜዳ በመባል ኳስ መጫወቻ ብቻ የነበረ ነው። የቱ ጋር? ይሄ ሜዳ ማለት አስፋልቱ የተሰራው ወይስ ደረጃው? ሁሉም ያለው እንዳለ። እሺ እንዳለ ከጫፍ እስከ ጫፍ የምታየው ምን ነበር የሚባለው? ፉልውሃ ሜዳ ተብሎ ኳስ መጫወቻ ብቻ ነው። እና ከጊዜ በኋላ ደርግ ከወጣ በኋላ ፓቲስቲ በሚባል አንድ ኮንትራክተር እቺ ትንንሿን መቀመጫ ድንጋዩን ከጫፍ እስከ ጫፍ ተሰራ እና በስተመጨረሻ በ10ኛው የአብዮት በዓል ጊዜ ነገሮች ሁሉ ተስተካክለው ለሰው መቀመጫ እንዲሆኑ ሆነ። እነዛውን የምናውቃቸው ድንጋዮች። ከዛ ቀደም ሲል ደግሞ ጥምቀት፣ መስቀል የሚከበርበት ቦታ የነበረ እና እኛም በአካባቢ በዚህ አካባቢ ያለው ሁሉ ዙሪያው ሳልነግርም አላልፈው እኔ እዚህ ሆኜ እዛ ጫፍ ማዘጋጃ ድረስ ያለው ሰው ጋር ቤተሰብም ልጅም ወጣትም ይተዋወቃል። አንድ አይነት የነበረ እና የአደባባዩ ጉዳይ በዚህ ነው። ኤግዚቢሽን ማዕከልስ? ኤግዚቢሽን ማዕከል ባዶ ይሄ የኛ መጫወቻ የራሳችን ኳስ መጫወቻ። እውነትህን ነው። ዙሪያውን ይሄ ሁሉ የምታየው ሰፈር አሁን ካታንጋ የሚባለው አካባቢ ለዚህ ውስጥ ሌላ ሰፈር አለ። ካታንጋ የሚባላል። ድሮ ሁሉ እዚህ ነበር። ይሄ ዳርዳሩ በሽቦ የታሰረ ነው። ይሄም ትምህርት ቤቱም እንደዚህ አልሰፋ። ምን ትምህርት ቤት ነው ይሄ? ብሔራዊ ትምህርት ቤት ይባላል። ብሔራዊ ትምህርት ቤት እና ሃይ ስኩል ነው። አዎ። እና ሜዳ ነበር ዙሪያው። የዚህም አካባቢ ሀዲድም ያሉ ሰዎች የተለያዩ ልጆች መጥተው የሚጫወቱበት ቦታ ነበር። ከጊዜ በኋላ ነው እንደዚህ ደርግ እንትን ካለ በኋላ ዓመተ ምሕረቱ ላላስታውስ እችላለሁ እንጂ ሻምበል ፍቅረ ስላሴ መጥቶ የመረቀው ኤግዚቢሽን ማዕከል ተሰርቶ ማለት በጣም ይገርማል። እና ካታንጋ ለምን ተባለ? ካታንጋ የሚባልበት ድሮ በኮንጎ የዘመቱ ሰዎች ነበሩ። ኦኬ። አፍሪካ ሀገር ካታንጋ የሚባል ቦታ አለ። ያንን ስም በመያዝ ነው እንደ ማስታወሻ ይገርማል። አዎ፣ እንደዛ አይነት ነገር በጣም ነው ደስ የሚል። እስቲ እንደው በአንተ ዙሪያ ከዚህ ሰፈር አሁን ላይ ለህዝብ የሚያገለግሉ ታዋቂ ሰዎች በአርቱ ሊሆን ይችላል። በቃ አርት ያው ስፖርትም አርት አይደለ? ስለዚህ በዛ ዙሪያ እስቲ ይህን ሰፈር ያስጠሩ በአርት ዙሪያ የተሳተፉ ሰዎች አሁንም መሿለኪያን የሚያስጠሩ የምታውቃቸው ታናናሾቹ ወንድሞች ያሳደግካቸውም ሊሆን ይችላል። እነ ጌራ ወርቅ ክበበ ፀሐይን የመሰለ ናሽናል ቲም ይጫወት የነበረ። ሁለተኛ ደግሞ እነ ታዬ ኃይሉ ከባድ ሚዛን ይጫወት የነበረ ቦክስ ነው። ቦክስ ይገርማል። እና እነሱም የነበሩበት ነው። ጥላሁን ገሰም እዚህ እንደነበረ እናቱም እንደነበረች ማለት ነው። እዚሁ ሰፈር ፍርድ ቤቱ ጀርባ ማለት መሿለኪያ ነው። መሿለኪያ ማለት የመሿለኪያ ቆዳ ስፋት ከዚህ እስከ መስከረም ያልፋል። ወደዚህም እንዲህ ወደዚህም እንዲህ እና አጠቃላይ ስሙ የሚጠራው በመሿለኪያ። ለነገሩ በዛ በኩል የጋሽ ጥላሁን ማዲያም ነበር አይደል? ማዲያም አለ። አሁንም ማዲያው አለ። ሌላ ሰው ነው የሚያስተዳድረው። በዛ ጎን የእሱ እናት እዛ ነበር።
ቀደም ሲል ማለት የኖሩትም ይገርማል። ያንን በተመለከተ ለዚህ ነው አሁን እዚህ ስራ ያለው አደባባይ ጥላሁን ገሰሰ አደባባይ ይባላል በስሙ ለምን ስለኖረበት። ጁስዬ ቀረ የምትለው የምታመሰግነው የዓለም ሕዝብ በዚህ ካሜራ ያንተን ስሜት መናገር ትችላለህ? እኔ በመሰረቱ በቅድሚያ ከእናንተ ልጀምር። መውደድ ክብሩ እንደገና የካሜራን ሰዎችንም አስተባባሪያችን አለድሜው ለእኛ በጣም አነስተኛ ነው ብርሃኑ። ለሰፈሩ ፍቅር ስላለው ይሄን የመሰለ ነገር ከሱ እድሜ አኳያ የማይጠበቀውን ላደረገው ለሁላችሁ መለዮዬን አውልቄ ክብረት ይስጥልን፣ እግዚአብሔር ያክብርልን። እንግዲህ እድሜና ጤና ይስጥልን። አሜን። ሰፈራችሁን ይባርክ፣ እናንተንም እድሜና ጤና ይስጥ። እናመሰግናለን። የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሜሪ ሳቲ ናቸው። ዘጠናዎቹን የሚያዋዛ ነገር እንዲያቀርብልን ከ2 ወር በላይ ከሱ ጋር ስንጫወት ዛሬ ገብተናል። እንግዲህ ብሬ ትልቅ ኃላፊነት የተቀበልከው ይሄን ኃላፊነት እንደምትወጣው እርግጠኛ ነኝ። እንግዲህ የኋላው ከሌለ የለም የፊቱ ነው አይደል? እውነት ነው። የበፊቱንም ታሪክ እናዋዛለን። ታሪክ የሚያውቁ ከ80ዎቹም ከ70ዎቹም የነበሩ ሰዎች ደግሞ ትንሽ ጨዋታ አዋስተውልናል። እስቲ ደግሞ አንተ 90ዎቹን ትወክላለህ። አንተ ያስተካከልካቸውም ሰዎች ያዘጋጃቸውም ሰዎች 90ዎቹን ይወክላሉ። ግን የምር አሁን ጨዋታ ከመጀመራችን በፊት ለሰጠህን ሰዓት ሰፈርን ለማስተዋወቅ ለምታደርገው ጥረት ሁሉ በስፖርቱም ዘርፍ ታዳጊዎችን ይዘህ ለምትንቀሳቀሰው ነገር ሁሉ በ90ዎቹ ስም ክብረት ይስጥልን። አሁን ካንተ የሚጠበቀው በምትጠራባት ሰፈር መሿለኪያን፣ ባቡር ጣቢያዎቿን፣ የባቡር አርፋን፣ የአራዳ ልጆች የሚዝናኑበትን እናንተ የምትወዱት ሻይ ቤት፣ የሰፈሩ ጎረምሳ የሚሰባሰብበትን ይኸው በፓኬጅ ሰጥቻለሁ። ብትንትን አድርገህ ጨዋታው ላንተ ነው። ተቀብያለሁ። እሺ መሿለኪያ ማለት ልዩ ሰፈር፣ የብዙ ጀግናዎች መንደር፣ እነ ጀነራል ታሪኩ ላይኔ ሰፈር፣ እነ መቶ አለቃ ተዘራ ሰፈር፣ ኮሎኔል ቦጋለ ሰፈር ነው። ከዛ ውጪ ደግሞ መሿለኪያ እንግዲህ በርድናው ስንሄድ መሿለኪያ ተወልደን ያደግነው እዚህ ጋር ነው። እዚህ ጋር ተወልደን ስናድግ ባቡር ከለጋሃር ተነስቶ ጅቡቲ ነው የሚሄደው። ዋናው መንገድ ልዩ መሿለኪያ ነው። 766 ኪሎ ሜትር ተጉዞ ጅቡቲ የሚሄደው ከዚህ ተነስቶ ነው። እና የዛን ጊዜ እኛ ወጣቶች እያለን ጎረምሳዎች እያለን ባቡር በዚህ ሲሄድ የሚገርምህ ልክ ከዚህ ሄዶ ከድሬዳዋ ሲመለስ ኮንትሮባንድ ተጭኖ ይመጣል። ኮንትሮባንድ ተጭኖ ሲመጣ የሚያወርዱት እቃቸውን እዚህ ጋር ነው። ኦኬ እዚህ ጋር በቃ እዚህ ጋር ይሄ ጀሪካኑ ያለበት ነው። ጀሪካኑ ያለበት ጋር እዚህ ጋር ነው የሚያወርዱት። እዚህ ጋር የሚያወርዱት እንዴት ነው መሰለህ? ኮንትሮባንድ እንዳያወርዱ ስለሚፈለግ ሹፌሩ እየጋለበ ነው የሚገባው። እዚህ ጋር ሲደርስ ባቡሩ ማለት ባቡሩ ይሄ ባቡር ሀዲድ ነበር። የባቡር ሀዲድ ነበር። ይሄው ይገርማል። እየጋለበ ነው የሚገባው እና ባቡሩ ጋለበ ሲገባ ነጋዴዎቹ ከልምድ ባኞ ያተነፍሳሉ። የባቡሩን ባኞ ባቡሩ የተያዘበት ባኞ አለ። ባኞ ውስጥ ተነፍሰው ባቡሩ ይቆማል። ይገርማል። ባቡሩ ሲቆም ኮንትሮባንዱ ይወርዳል። ከባድ አርፋ ነው። ኮንትሮባንዱ ሲወርድ እዚህ ጋር የሀገር ሚኒባስ ይዘጋጃል። ወዲያው ዱብ ዱብ ይጫል። ከዚህም ይጫል፣ ከዛም ይጫናል። እኛም በየቤቱ ነው እናስገባለን። ከዛ በኋላ ሰው ጭኖ ካለቀ በኋላ ሸፍትራሎች ነው ይመጣሉ። ከዚህ ያን ጊዜ አልቋል። በቃ መተው እነሱ ቀጥለውት ነው ባቡሩ የሚነሳው። እንደዛ ነው የሚደረገው። ከዛ ውጪ እዚህ ለምሳሌ አራዳ የምትለው የሚሰባሰቡባት ቤት ሻይ ቤት እዚህ ጋር ናስር ሻይ ቤት የምትባለች ናስር ሻይ ቤት። እዛ ናስር ሻይ ቤት የማይመጣ ጎረምሳ የለም። ከሳሪስ ከኡራኤል ከጎላ ከመርካቶ በቃ መጥቶ እዚህ ጋር ይሰየማሉ፣ ይዝናናሉ። ከዛስ እንደ ጎረምሳ ደግሞ ጸብም አለ። ጸብ ሲኖር በየሰፈር ምናምን ትጣላለህ። ከጣልተህ ግን አይቆይም፣ ትታረቃለህ። በቃ ወዲያው ነው የሚያስታርቁ። እንደዚህ ይደረጋል። ሌላው ምንድነው ማለት እዚህ ጋር መሰረተ ትምህርት ቤት ይባል ነበር በፊት። ክቡራን ተመልካቾቻችን እያያችሁ ነው። መሰረተ ትምህርት ቤት ይባላል በደርግ ሰዓት ማለት በደርግ ሰዓት መሰረተ ትምህርት ይባላልና ይሄንን አሁን ፖሊስ ጣቢያ ነው። ምን ነው ያልኩት? ከጀርባ ነው ፖሊስ ጣቢያው። እና የዛን ጊዜ ያው በመንግስቱ ኃይለማርያም ጊዜ ካስታወስክ ማንም እናት ማይምነት እናት ብሎ መንግስት ያስተምር ነበር። 12ኛ ክፍል ተምረህ ስትጨርስ የግድ ታስተምራለህ። እዚህ ገርማል። ትምህርት እንደጨረስክ ተማሪ ሆነ ወደ ዩኒቨርሲቲ ወደ ኮሌጅ ከመግባት በፊት እዚህ ታስተምራለህ። አለቀ። እዚህ ታስተምራለህ። እዚህ ታስተምራለህ። ይሄን ትሰራለህ። ሌላው ምንድነው እዚህ ገበያ እናት ገበያ ነው የሚባለው። ገበያ ይሄ ገበያ እናት ገበያ ነው የሚባለው። የማይመጣ ሰው የለም። ሌላው ስንዝናና እዚህ ቤት ነው እንደዛ። ያቺ ቤት የለችም። ሶስቱ ቤት የለም። እሺ እነዛ ሶስቱ ቤቶች ጠላ ቤቶች ነበሩ እና ያው አሁን ሳይክሉ ያለበት ማለት ነው። ሳይክሉ ያለበት ሶስቱ ቤቶች ጠላ ቤቶች ነበሩ። ሁለት ትያሳምንና አንድ እናት ነበሩ እና እዛ ያው ገብተው ምናምን ድው ይላሉ። እና ሲሉ ሴትዮዋ ላይ ያውቃሉ። ሻጯ የማያውቁ ነው ይመስላቸው። ከዛ አንድ ቀን ረማዘር እንዳዩ ሲሉ እባክህ እኔ ነቄ ነኝ አሉ።
ነቄ ነኝ ሲሉ ከዛ በኋላ ማዘር ነቄ ተባሉ። ማዘር ነቄ ተባሉ ስማቸው? አዎ እንደሚደውሉ እኔ አካካለ ጠቅልል ዝም ብለው አሉት። እሳቸው ራሱ ለምደዋል። ነቄ ነኝ በቃ ይሸታቸዋል ይደርሳቸዋል። አዎ ማዘር ነቄ ያሏቸው። እስቲ ብሬ አሁን ሻይ ቤቱን ናስርን አንስተሃል። ከናስር ውጪ ሌላ ሻይ ቤት የላችሁ? አለ ስማቸውን እንጥራ። ጨረቃ በር፣ ሼክ ሻይ ቤት፣ ሁለት ሻይ ቤቶች አሉ። እሺ እስቲ ዱቤ የምትበደሩበት እነ ማዘር እርግጠኛ ሆኖ የሚልኳችሁ ተመዝግቦ በወር የሚሰጣቸው የሰፈሩ አስተናጋጅ አሉ። እስቲ ስማቸው አሉ። ለምሳሌ ሙራዱ ሱቅ የሚባል ነበር። ደህና ነሽ? እንደምን አለሽ? የሰፈር ልጅ ነሽ? የሰፈር ልጅ ነሽ? ሽሮ ሜዳ እንግዲህ መሿለኪያ ቪዚት አድርጋ ነው እንግዲህ። እሺ እና እዚህ ጋር ሙራዱ የሚባል ባለ ሱቅ ነበር። ሙራዱ ነው እንጂ እናቱ ያወጡለትና አባቱ ያወጡለት ሙራዱ የሚባል ባለ ሱቅ ነበር። እኛ ሰፈርም ስላለ ነው ሙራዱ ገባ። እሱ ጋር በቃ ሄደን እንወስዳለን፣ እንሰጠዋለን። እሺ ከዛ ውጭ ደግሞ በዛ በኩል አለ ኪርጋ ሱቅ የሚባል አለ። እሱም እንደዚሁ ከሌለ ትወስድና አመጣለሁ ኪርጋ ብለህ ትወስዳለህ። ሌላው ምንድነው እዚህ ጋር ከዚህ ከፀጉር ቤቱ አጠገብ በጅሮንድ ግቢ ይባላል። እዛ በበጅሮንድ ሚስት አለች፣ አረግዬ ትባላለች። 3 ሙያ አላት። እንጥል ትቆርጣለች፣ ግርዛት ታደርጋለች፣ ወጌሻም ናት። ግርዛትን በፊት ብዙ ባልነበረ ሰዓት በመላጭ ነው የተቆረጥነው። እንግዲህ ያልተገረዘ የለም። ይሄድና አውራት እንዴ አረግዬ ትባላለች። ዛሬ አርፋለች፣ ነፍሷን ይማር እና ምርጥ ሰው ነበረች። ያልገረዘችው እንጥል ያልቆረጠችው የለም፣ ያላሸችው የለም። እጇ ወርቅ ነው። ሰው ታሞ ምናምን ሲመጣ እሷ ትምታሸው አሽታ ትልብሃለች። አለቀ በቃ ዳንክ በቃ። ከጀርባ ያለው ነው ሻይ ቤት። ሻይ ቤቱ ከጀርባ ያለው ፊት ለፊት ያለው ሻይ ቤት ነው። በነገራችን ላይ ባቡሩ እየበረረ ሲሄድ ከዚህ ድሬዳዋ ሲሄድ ጀግና የሆነ አርፋ የሚይዝ ልጅ ነበር። ማን ይባላል? አቤተሹ ይባላል። ቤቱ እዚህ ነው። በዚህ በኩል አቤተሹ ድሬዳራሹ ነው የሚባለው። ድሬ ደርሶ ይመለሳል። የሚገርምህ ባቡር ገብተን አለብት ነው። እሱ በጣም ላይ ነው የሚወጣው። በጣም ላይ ነው የሚወጣው። ፊልም ላይ የምናየው ማለት ነው። ፊልም ላይ የምናየው እሱ በጣም ላይ እንዲህ መሰለኝ ከፍ የነበረው እና ጠዋት ድሬ ማታ እዚህ ነው። አቤተሹ ድሬዳራሹ ይባላል። በጣም ይገርማል። እና እስቲ አሁን ስታዲዮም ጎረቤታችሁ ነው። መስቀል አደባባይ ጎረቤታችሁ ነው። ፍላሚንጎ ጎረቤታችሁ ነው። መስከረም ማዞሪያ ጎረቤታችሁ ነው። እውነት ነው። እስቲ ምን ታዋቂ ቦታዎች አሉ? እስቲ ኳስ ሜዳዎች ጥራልኝ፣ መዝናኛዎች ጥራልኝ፣ ታዋቂ ሰዎች እንጥራ። የዘጠናዎቹ ተመልካቾች በፊት የነበሩ ከኛ እድሜ በላይ የነበሩ ታዋቂ ሰዎች ለምሳሌ እነ ምንዳይ ሰውን ጉልቤ ነበር። ኦኬ ለምሳሌ እነ ተካ ይልማ የድሮ እግር ኳስ ተጫዋች ነው። ብሔራዊ ቡድን ተጫወተ ነው። እነ ታዬ ቦክሰኛ ነበሩ። እነ ፍቃዱ ብሔራዊ ቡድን የተጫወቱ ናቸው። የኤፍቶቹ ማለት ነው። ከዛ ውጪ መዝናኛ ካልክ ትላልቆች ነው የሚዝናኑበት አበባይሌ የሚባል አለ በዚህ በጀርባ። ኦኬ አበባይሌ ሆቴል በጣም ታላቅ ሰዎች የሚዝናኑበትና በቃ ማረፊያቸው ነው። እና ሀረግም ሰፈር ናቸው። አዎ እና ሀረግም ከሱ ወረድ ብለህ ነው። ከዛ ውጪ ሬቼ ትንሽ ወረድ ስትል ደግሞ 3 ቤቶች አሉ። ሜሪ፣ ገነት፣ ሮማን የሚባሉ ቤቶች ነበሩ በፊት እንደ ስሪዶርስ ማለት ነው። እንደ ስሪዶርስ ኦኬ 3 ቤቶች ነበሩ። 3 ቤቶች ታዲያ ከ3 ቤቶች በጣም ገናና ቤት ሜሪ ቤት ነው። በጣም ውብ ናት ሴትዮዋ፣ በጣም ቆንጆ ናት፣ ውብ ናት እና እዛ ቤት በቃ የማይመጣ የለም። ድብድቡ ምዛኔ ያለው እና ምርጥ እምባይ መስክ ለምሳሌ ሬቼ ቆንጆ መዛኛ ነበር። ቦሊንግ መጫወቻ ማለት ቦሊንግ አለ፣ የልጆች መጫወቻ ነበር። ብዙ ነገር የሌለ ነገር የለም እና የተሟላ ነገር ነበር። መሿለኪያ እምባይ መስክ የመሿለኪያ ነው ማለት? አዎ መሿለኪያ ነው። መሿለኪያ ስር ነው ያለው። እስከ መስከረም ማዞሪያ ድረስ መሿለኪያ ነው። እስከዚህ ጫፍ ድረስ መሿለኪያ ነው እና ብዙ ታሪካዊ ሰዎች የነበሩ ለምሳሌ ከአንድ ቤት 4 ሰው የዘመተበት አካባቢ ነው። አባታቸው ወታደር ናቸው። 3 ልጆቻቸው ወታደር አድርገው ሻምበል እና ምክትል ወታደር 4 ሰው ከእሳቸው ጋር የዘመተበት ቤት ነው እና ብዙ ታዳጊ ወታደር የሄደበት ነው። ከዛ ውጪ ሌላው ምን መሰለህ መሿለኪያ ማህበራዊ ወጣ ምን መሰለህ ወታደሩ እዚህ ያለው ወታደር የሚዝናናው እዚህ ነው። መዝናኛው በቃ እዚህ ነው። እዚህ ነው ካታንጋ የሚባል ደግሞ አለ ከስተጀርባ ካታንጋ ይባላል። የነ ዳንኤል ጆርጅ ሰፈር ማለት ነው። የነ ዳንኤል ጆርጅ የነ ሰርካለ መቶ ምናምን ዳንኤል ጆርጅ የሰማነው ባለበት አውሮፓ ያው ሰፈር ገብተናል። እንግዲህ ካታንጋ እና ኢቦንጎ እና ኢቦንጎ እዛ ሰፈራቸው ስንታየው ማለት ነው። ስንታየው ኢቦንጎ እዛ ነው ሰፈሩ። ኢቦንጎ እሱ እዛ ሀገር ነው ያለው። አሜሪካ ሀገር ነው ያለው። ኃይሉ መርጊያ ጀግናው ዘፋኛ ጃኖ ባንድ እሱ ራሱ እዚህ መሿለኪያ ነው። ዳንኤል ጆርጅ በዳንስ እነ ኢቦንጎ ምናምን እና እነዚህ ሰዎች ያሉበት መስላዬ ነው እዚህ ሰፈር። በነገራችን ላይ የሰፈሩ ዘፈን አለው እኮ
የራሱ ዘፈን እኮ አለው። ነይ ነይ በሰፈሬ ነይ ነይ በሰፈሬ መሽዬ ልጆች ምንም ቢያናንሱ ነይ ነይ በሰፈሬ ቀይ ኩታ ለብሰው በሽቶ የራሱ ነይ ነይ በሰፈሬ ከነ ምልክቱ ዛፍ አለ ደጃቸው ነይ ነይ በሰፈሬ ዳዊት ደጋሚ ነው ብርዬ ልጃቸው ነይ ነይ በሰፈሬ እኔ በብስክሌት አንቺ በፉጨት ነይ ነይ በሰፈሬ እንገናኛለን መሽዬ ዳገት ነይ ነይ በሰፈሬ ያንገቷ ድሪ ያብረገርጋል እስኪም ሸጋነች ውበት ሰጥቷታል አቤት ቁንጅና ከውበት ጋራ ይመስል ነበር ያንን ጆቢራ እሱስ ከሆነ ግድ የለምና እሱስ ከሆነ ግድ የለምና እሱስ ከሆነ ግድ የለምና መሿለኪያዎች እንግዲህ ሙዚቃችሁን ሰምተናል አንድ በእንድራ ጫወተ ምን ጫወታ ዘንድ ወደ ቦታ እንልቀቅ ብርዬ የሆነ ጨዋታ ደግሞ ላጫውታ አልከኝ እስቲ ምን አይነት ጨዋታ ደግሞ እንጫወት ኦኬ ሌላው ደግሞ መሰለ ካታንጋ ይባላል እሺ እና ካታንጋ ከዛ ከመሿለኪያ አሁን ቅድም ከነበርንበት የለም ከሱ ጋር ተነስቶ ወደዚህ ነው የገባው ይገርማል ምክንያቱም ካታንጋ የተባለበት ምክንያት ኮንጎ ሀገር ካታንጋ የሚባል ቦታ አለ የኛ ወታደሮች ዘምተው ነበር እዛ ዘምተው እያለ ኳስ ምናምን ሲኖር ገብተው ያያሉ እዛ ገብተው ሲያዩ ብዙ ቦታ የሚይዙት የኛ ወታደሮች ናቸው እና ያንን ካታንጋ የሚለውን ይዘው መጥተው እዚህ ማስተናገጃ አረፈው ሲዝናኑ እዚህ ጫፍ ላይ ካታንጋ ነው የሚዝናኑት አው ጠላም ምናምን ያው አልጋ ምናምን ባንሳ ለዋጋ ስለሆነ እዚህ ያድራሉ ከዛ በኋላ መንግስት ያው አይ ይሄ ገባ ማለት አለበት ብሎ ወደ ውስጥ አስገባው ወደዚህ ሰፈር ማለት ነው ወደዚህ አስገባው ይሄ እንዳለ አሁን ካታንጋ ነው በቃ ይሄ እንዳለ ይገርማል እና እዛ ሰፈር ውስጥ ታዲያ አስራት ቤት ይባላል እሺ መጨፈሪያ ቤት ነው በእኛ እድሜ ጉሎ የምትለው ቤት በቃ ማታ ከአራት ሰዓት በኋላ እዛ ቤት ነው ያለው ይገርማል እንዳለ ከየትም ተሰብስበው መጥተው እዛ ይዝናናሉ ከተወሰነ መዝናናት በኋላ ደብድባሉ ካታንጋ ተገብተው መፈነጋገር አለ ከዛ በኋላ ደግሞ ድጋሚ ያው አይቆይም ደስ የሚል እኮ በዛ ጊዜ የነበረ ዘመን ተጣልታ አትቆይም እኮ ወዲያው የምትታረቀው እኮ በቃ ትታረቅና እንደገና ያሉ ደሙ ቀርቶ ምናምን ተሰርተን ነው እንጂ ቂም የለም በቃ ተሰርተ አብረን እንደገና ቁጭ ደግሞ ትዝናናለህ ከነሱ ጋር ነው ደስ የሚለው በምትወደው ዘፈን ዝም በል የምንቀለድባት እንደ ዘፈን ነበረች እሷ አላው ይኸው ኩሉ ፓታሩፓ ሰብተከትናሄ አኻ ሜሪ ከዛሩሚ ሁሜሪ ዘንዳሄ ሳሪ ሁመር ሁሜሪ ዘንዳሄ አሁን ምን ያደርጋል ተበላሽተሻል እናትና አባትሽ ይፈልጉሻል እነዛ ሁና ይታዩሻል ነበር ነመስቴ ባቡጂ ነመስቴ ብርዬ እግዚአብሔር አክብር የምርግን ማስተላለፍ የምትፈልገው ይሄ አንተ ካሜራ ነው ስለ ሰፈር አብሮ አደግነታችሁ ፍቅራችሁን እስቲ እንዳለ ሰፈርን ያዋዛ ቀረ የምትለው ደግሞ በዚህ ካሜራ እሺ መሿለኪያ ነኝ ልዩ ክብር ልዩ ቦታ አለኝ ልዩ ፍቅር አለኝ በጣም ነው የምወዳት ምክንያቱም የምወዳት ምክንያት ያው ተወልጄ ያደኩባት ናት ብዙ ችግር ደስታ የምናይበት ሰፈር ስለሆነ ሁላችንም በእናት ነው ያደኩት መልካም በጣም ትልቅ እናት ነበረችኝ ያቺ ታራ ብርቱ እናት እኔም ብርቱ አርጋኝ ዛሬ ለእናቶቼ 30 ምናምን እናቶችን አረጋዮች ልጄ በወር 500 ብር ከጓደኞቼ ከማቃቸው ያስተባበርኩኝ ኮንትሪቢዩት አደርጋለሁ በወር ማለት ነው ከዛ ውጪ በዓል ሲሆን ለእናቶቼ የሚገባቸው ልብስ እየገዛው እስካሁን ድረስ 3 ገዝቼላቸዋለሁ አሁን ደግሞ ለአራተኛ ጊዜ ገዝቼላቸው በሐምሌ 12 ዕለት ልብሳቸውን አስረክባቸዋለሁ ከዛ ውጪ ፍቅር መሿለኪያ እግር ኳስ ፕሮጀክት የሚባል የልጆች ፕሮጀክት አለኝ ቅድም ያያችኋቸው ሌላው ደግሞ ፍቅር በጎ አድራጎት ድርጅት የሚባል ደግሞ የእናት አባቶቼ አለ እና መሿለኪያን ለገልጻት የምወደው በመመሰለ የሁሉም ኑሮ አንድ አይነት ስለሆነ በችግር ሁሉም ያደገ ከዛ ችግር ውስጥ ታግሎ ይወጣ ብዙዎቹ ለቁም ነገር ደርሰዋል መድረሳቸውን ያስደስታል ዛሬም ደግሞ እናት አባቶቻቸውን እየረዱ ያሉ አሉ እና እነዚህ የሚረዱትን ሰዎች ለማመስገን ያህል እዮብ ደምሴ ትልቅ ክብር ምስጋና እዮብ ደምሴ እንኳን ሰራ እናመሰግናለን ክብር ምስጋና ልሰጠው ገባለሁ መጀመሪያ መዳናለን አመሰግናለሁ ከዛ ውጪ እናቴ ከዛ ውጪ ደግሞ እንደዚህ አይነቱን ስራ እንድሰራ የምታበረታታኝ ባለቤቴን መስከረም ሲሳይ ትልቅ ክብርና ምስጋና ሰጣታለሁ አመሰግናለሁ አጨብጭብላታ እሺ በደም ልጆች አሉ አዎ ልጅ አለኝ አርሴማ ቅድስት ብራኑ የምትባል ልጅ አለችኝ እግዚአብሔር ይመስገን ሞዳተቴ ጸዳለ ተስፋዬ የምትባል አለችኝ በጣም ከኔ ከጎኔ ሆና ሁሉ ነገር የምታረግልኝ እኛ እዚሁ ተወልደን አድገን ችግሩን መከራውን አይተን እኛ ደግሞ ወደናት አባቶቻችን ዛሬ እየደረስን ነው እግዚአብሔር ተመሰገነ ልጆቻችን እያሰብን ነው ስለዚህ እድሜና ጤና ለቤተሰቦቻችን ለሀገራችን ለመሿለኪያ ለእናንተ አገር ነው መሿለኪያ ካልጠራ አገር የለም እውነት ነው ስለዚህ እግዚአብሔር አክብርልን በጣም አመሰግናለሁ እኔም ክብር ምስጋና ይገባችኋል እናንተ እናመሰግናለን
ጤና ይስጥልኝ እኔ ጌታ እንደምን አሉ? ጤና ይስጥልኝ። ከነ ግርማ ሞገሱ ገነነ ዘርፉ እባላለሁ። መሿለኪያ ለተወሰነች ዓመት መቼም ቀን አይጠቀስም። ለተወሰነች ዓመታቶች እዚህ ኖሬያለሁኝ። ይሄን መጀመሪያ ፈረንሳዮች የባቡር ሀዲድ ሲዘረጉ የመጀመሪያው ድልድይ ባቡር ከላይ መኪና ከስር የሚሾልክበት ነው። አሁን ያ ሀዲድ ከተነሳ በኋላ አሁን በዚህ በአስፋልት መልክ የሆነው በፊት በብረት ሀዲድ ነበረ። ይገርማል። ከዛ ጊዜ ጀምሮ ነው መሿለኪያ የሚለው ስም የመጣው። የስማችሁ መጠሪያ እቺ ቦታ ናት? እቺ ነች መሿለኪያ ያስባለችው ሰፈሩ። ዘጠናዎቹ ተመልካቾች መሿለኪያ ብላችሁ ስታልፉ ከላይ ባቡር ከታች መኪና የሚሾልክበት የነበረው የመሿለኪያ ስም መነሻ ይሄ ነው ብሏል። ግን ያኔ ብረት ነበረች፣ የብረት ድልድይ ነበር። ጣሊያን ጣርማ በርን ከመቆፈሩ በፊት መጀመሪያ መኪና የሾለከው በዚህ ጋር ነው። አስፋልቱ በዚህ ይመጣና ወደዚህ ወደ ለጋሃር ይሄዳል። እዚች ጋር የጣሊያኖች እስር ቤት የነበረች ከ1928 እስከ 33 ጣሊያን ኢትዮጵያን በገዛ ጊዜ የነበረች እስር ቤት ነች። አሁን ታሪካዊ ጠጅ ቤት ነው። ምን ጠጅ ቤት? ውቅያኖስ ጠጅ ቤት አሁንም አለ። ግን የዛ ጊዜ በጣሊያን ጊዜ ጣሊያኖች እስር ቤት አድርገውት ነበር። ከላይ ቢሮ ነው፣ ከታች መመርመሪያም ገለመሌ ስሙን ሳንጠራው አይ በጣም ትልቅ ጨዋታ ያውቃል። እንደዚህ ነው። ግን ይሁን እንዴ በጀነራሎች ዙሪያ የሚያውቁት ትልቅ ታሪክ አለ። አለባበሱት ራሱ ይሄ አለባበስ እንደ ፍቅረ ስላሴ ወግ ደረስ የሚባል አይነት አለባበስ እንደው መትን ጊዜ ጠፍቶ መተን ነው እንጂ በባህላዊው እናደርገው ነበር። እዚህ ጋር አራተኛ ክፍለ ጦር አለ። ከዚህ በኩል ከዚህ ከጀርባ በኩል ያለው ደርግ በታህሳስ 1966 ምናምን ከ3ኛ ክፍለ ጦር የኔጌሌ ወታደሮች ውሃና ስንቅ አነሰን ብለው አድማ ሲያደርጉ እዚህ 4ኛ ክፍለ ጦር ነው የመጀመሪያው አድማ የተደረገው። ሻለቃ መንግስቱ ኃይለማርያም ከኦጋዴን አንበሳ መተው ደርግን ሲመሰርቱ እዚህ ነው የተደረገው። ማለፊያዋ መንገዷ ስለማትመቸን ነው እንጂ አደራሿም አለች። ከዛ በኋላ 67 ንጉሠ ነገሥቱ ከወረዱ በኋላ ልዑላውያኖቹና መሳፍንቶቹ ልጆቻቸው የታሰሩትም እዚህ ነው። ለረጅም ጊዜ የንጉሠ ነገሥቱ የመጨረሻ ልጆች ሁሉ እዚህ ነው የታሰሩት። እሳቸውም እዚህ ነው በቮልክስዋገን መጥተው የገቡበት እስር ቤቱ ከዚህ ጀርባ ያለ ነው እና 4ኛ ክፍለ ጦር እሱ በደንብ ስመጥር ነው። በደንብ ከዛ ወደዛ ደግሞ ስንሄድ የነ ጀነራል ታሪኩ ላይኔ በደርግ ጊዜ በሰሜን ኢትዮጵያው ጦርነት ጊዜ ከነበሩት የጦር መሪዎች ውስጥ የሚኖሩበት ሰፈር ወደዛ ጋ ነው። አሁን በሚሊቴሪ በታሪክ ደረጃ እንደዚህ አዋዛሃል። እንደው በዘጠናዎቹ የእናንተ ልጆች የእናንተ ታናናሽ ወንድሞች ሆነው ታሪክ ያጻፉ በስፖርቱም ፖለቲካውም በተለያየ ጉዳይ የመሿለኪያ ልጅ የሚባሉ የምትኮሩባቸውን እስቲ ስም የመሿለኪያ ልጆች መሿለኪያ ትንሽ ሰፋ ያለ ነው ሰፈሩ። እስቲ እሺ አስጎብኘኝ በስም ሴንጆ ከበደ መታፈሪያ የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋች የመቻል ስፖርት ክለብ እዛ ጋር ስንሄድ አሁን እዛ ጋር ፈርሶ ነው እንጂ የመቻል ስፖርት ክለብ ቢሮው መስሪያ ቤቱ ምናምኑ ክለቡ የሰራተኞቹ የምን ስፖርተኞቹ የሚቆዩበት ምን የሚሉበት እነ ሰለሞን ሉቾ የዚህ ሰፈር ልጆች ናቸው። እነ ሲራክ ደበበ 10ኛው አፍሪካ ዋንጫ የተጫወቱ ከአርት ነጋሽ ጥላሁን እና አስቴር አወቀ እነ ብጻት ይሄ መሿለኪያ በሚባለው ውስጥ የሞቱ አካባቢው ነው። መሿለኪያ ጋሽ ጥላሁን ማተሚያ ቤቱ እዚህ የክቡር ዶክተር እኛ ከፍቅራችን ብዛት ጋሼ ነው የምንለው ጋሽ ጥላሁን እና የጋሽ ጥላሁን በልጅነታቸው የሚያደጉበትም ኖረውም ያረፉበትም እናታቸውም የኖሩበት ቤት ትንሽ ወረድ ስንል ከነማዲያው ጭምር እናገኘዋለን። የመጀመሪያው ፉርኖ ዳቦ ራሱ ሸዋ ዳቦ ተብሎ የተዘጋጀው መሿለኪያ ነው። የበላይ ተክሉ ወንድም አቶ ዘሙይ ተክሉ እሳቸው ነው ሸዋ ዳቦ የሚባል እዚህ ሰፈር ያደረጉት። የሸዋ ዳቦ ሁሉም ሸዋ ዳቦች እዚህ ነው መነሻቸው እዚህ ነው። አቶ ዘሙይ ተክሉ ነው። ክቡራን ተመልካቾቻችን እንግዲህ እኛ ዘጠናዎች ነው አሁን ያለ ነው መሿለኪያ ዲሲ ከጀርባዬ ነው። እንግዲህ ከእድሜ ጣሪያ ከተላልቆቹ መካከለኛ አሁን ደግሞ ጊዜውን ተረክበው ደግሞ
የሚያሳልጡት ወጣቶቹ ትናንሾቹም ጋር ያለውን ቀለም እንግዲህ ለእናንተ አድርሰናል። የነበረን ቆይታ ለመሿለኪያ ታሪኳንም ወጓንም ልጅነቷንም ጉርምስናዋንም ጎልማሳነቷንም ለእናንተ አድርሰናል። እኔ መውደድ ክብሩ ነኝ። ከየት? ከዲሲ። ዲሲ ማለት ያኛው ዲሲ እንዳይመስላችሁ፣ የእኛ ዲሲ መሿለኪያ። እኛ 90ዎቹ ነን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ